ሐውልት አክሱም ላይ ሐውልት መስጊዳቸውን ያሰራሉ። ለአክሱም ተማሪዎች ገባክ ኒቃቢስቶችም ሂጃቢስቶችም እንዲለብሱ ያደርጋሉ። ነባር እንደመሆናቸው መብት አላቸው። ኢየሩሳሌም መስጊድ አለ አክሱም ላይ የማይኖርበት ምክንያት የለም። ደግሞ የሚሰራ እንግዲህ ነባር ስለሆናችሁ ለምሳሌ አሁን የወሎ ሙስሊም ቤተክርስቲያን ያሰራል። ጣራ ገዝተው እንጨት ገዝተው ቤተክርስቲያን ያሰራሉ። አክሱም ላይ ደግሞ መስጊድ ሲሰራ ኦርቶዶክሶች እንግዲህ እንዳታኮርፉ ያው ድንጋይም አሸዋም ይዛችሁ እንድትሄዱ፣ ምክንያቱም ነባር ስለሆናችሁ ትዋደዳላችሁ። አትጨነቁ። በነገራችሁ ላይ ወሃብያ ቤታቸውም ይሰግዳሉ። ምንም ችግር የለውም። አሳስባችሁ ግን ለነባር ሙስሊሞች ለፍቅራችሁ ሲባል የሴት ሙስሊም ተማሪዎች ሲጋደሉ በጦርነት ሲታኮሱ ሲዘምቱ ኒቃቢስት ነሽ ሂጃቢስት ነሽ ያላት የለም። ገባህ? አብኩል ነው የሞቱት። ሲማሩ ግን ነፃ ስለሆኑ ግን ፀሐይ ሲወጣ ዲሞክራሲ ሲሰራ ግን የሙስሊም ሴት አንቺ ኒቃቢስት ነሽ አንቺ ሂጃቢስት ነሽ አንተ ሙስሊም ነህ አትቀበርም እዚህ አያሰግድም አይባልም። እነዚህ ነባሮች እኮ እንወዳቸዋለን ከተባለ አብሮነታቸውና ፍቅራቸው በመብት ነው የሚመዘነው አይደለ? እኩልነት መብት አለ ሀገራቸው ስለሆነ ማለት ነው። ስለዚህ እኛ ፍቅራችሁን የምንመዝነው በሚሰራላቸው መስጊድ በሚያገኙት መቀበሪያ፣ ከዛ ደግሞ እኛም ደግሞ በተራችን አህባሽ ጋር ጥገኝነት እንጠይቃለን። አህባሽ እኮ ማለት ልክ እንደ ኦሮሞ ማህበረሰብ አቃፊ ማለት ነው። በቃ ያቅፈዋል። ምንም ችግር የለባቸውም። ታቦትም ሲሸኝ ሸኝተው አላህ በሰላም ያገናኘን ብለው ነው የሚሄዱት። በቃ ምንም ችግር የለም። በቃ ያበደ ዲፕሎማት ነው ያለው እንጂ ሲታጎስ ድራዊ ነው ያው ግን ሙስሊም ናቸው። ይሄ ሪያሊቲ ነው መቀየር የሌለበት። የአላህን ገመድ የያዙ ናቸው፣ ሙስሊም ናቸው። ስለዚህ ስለምናን እናጠፋለን የምትሉ ሰዎች አቋምን ለውጥ አድርጋችኋል፣ እናመሰግናለን። አሁን እኛ ማንን እናደድም? ነብዩ አይሰደቡም፣ አይሻ በየቀኑ አትሰደብም፣ እናታችን አይሻ እስልምና በየቀኑ አይሰደብም፣ አላህ በየቀኑ አይሰደብም። አሁን ምን አይነት ሰዎች ሆነዋል መሰልክ? ግብረ ገብ ሰዎች ሆነዋል። እስልምናን አይቀበሉም፣ እስልምና ሃይማኖታቸው አይደለም። ሲከራከሩ ሲቃወሙ ግብረ ገብ ባላቸው ቃላቶች ነው የሚነጋገሩት። አሁን ላይ ገባክ? ሬድ ፍላግ ይባላል ይሄ። ስለዚህ ይሄን ግብረ ገብ የፈጠሩልን ደግሞ ሀጂ ሙፍቲ ናቸው። የሀጂ ሙፍቲ ሞትና የአባታችን አቡነ ማትያስ እንባ ነው። አቡነ ማትያስ አለቀሱ ብሎ እኮ አንዱ ኦርቶዶክስ የእፎይ ቀኝ እጅ በሞቱ በ3 ቀናቸው ሲሸጥ ነበረ የሀጂ ሙፍቲንና የአቡነ ማትያስን ፎቶ። ነገ እንዳት ቤት እንዳቀሩ ነገ ይህንን የፍቅር ተምሳሌት እናሳያቸዋለን ብሎ 1 ሚሊዮን ብር ነው ቆርጥሞ የበላው። ብራቮ! እኔ ቢዝነሱ አደንቃለሁ። ጀግና። ስለዚህ አሁን ያሉት ኦርቶዶክስ ክርስቲያኖች ከምንም በላይ የአርሲ ክርስቲያን ከሞቱ በኋላ ኦርቶዶክሶች ወሃብያ የመሆን ህልም አላቸው። መብትን የማስከበር ራስን የመከላከል ኦርቶብያ አሁን ይጋደሉዋል። ኦርቶዶክሶች አሁን በተነካቸው በሹካም ይሁን በማንኪያ በቦምብ ይታኮሳሉ። 4 ነጥብ። ስለዚህ መሬት ላይ ያሉት ኦርቶዶክሶች እኮ አህባሽ በላቸው ማህበራዊ ሚዲያ ካሉት ጋር አይገናኙም። ኦፓል አንዴ ቪዲዮ ላውራ ማለት ነው። ናግደል ስትላቸው ኧረ እኔ አብሮኝ የኖረ ሙስሊም ነው አልገልም ይላሉ። ያወራ ነው እንትን ነው አይደለም። ማስተዋወቅ ፈልገዋል መሰለኝ እንትን ማለት ስለ ቪዲዮ ቀጥል። እሺ ቪዲዮ 300,000 ሰው ላየው ቪዲዮ ነው የለቀኩትና እንደውንም ባሳያችሁ ለሰውየውን ይወትና ምናልባት ሁላችሁም ሼር እንድታደርጉት የፈለኩት ለዛ ነው። ወደ 300,000 ሰው ነው ያየው። አንድ ኡስታዝ ላይ የቀጠፈው ቅጥፈት ነውና እነዚህ ሰዎች ምን ያህል ቀጣፊ እንደሆኑ የምታዩበት ነው። አንዴ ለኔ ብቻ ነው የማይሰማው? ይሰማል። አይሰማሽም? አይ ድምጹን ቀንሼ ነው ስልኬ። እሺ አልሰማም? ትሰማለህ? ድምጽ ተቀንሶ ነው። ቀጥል። እሺ አያችሁት? ይታያል። 300,000 ሰው ነው ያየው ቪዲዮውን። የሱን ቪዲዮ ማለት ነው። እና ኡስታዙ ስለ እንስሳ ማረድ የተናገሩትን ክርስቲያኖችን ረዱ እያለ ነው ኡስታዙ ብሎ ቪዲዮውን የመጀመሪያውን ላሳያችሁና ከዛ ምላሹን እዛ ታዩታላችሁ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለው ስትገለው ግን ካፊር ቢሆንም
አገዳልን ማሳመር፣ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳል። ግልጽ ነው፣ መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ክርስቲያኖችን ማረድ ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እና ኡስታዝ ስለ ጦርነት ተናገሩና ከዛ በኋላ ስለ እንስሳ አስተራረድ ራሱ እንስሳን ስታርዱ ራሱ እንዴት ነው እንትን አትበሉ፣ ወዲያው እነሱን ሳታሰቃዩ እንትን እረዱ። እሱ ምን አደረገው? ክርስቲያኖችን እንድታርዱ እንዴት ማረድ እንዳለባችሁ ቤተክርስቲያን ላይ እንትን መስጂድ ላይ ያስተምራሉ ብሎ ነው ያለው። እዩት፣ 31,000 ሰው ላይክ አድርጎታል። ወደ 300,000 ሰው ደግሞ እንትን ብሎታልና በቂ ነው። ታስተዋውቀው ይሳብ ኢንሻአላህ ኦልሬዲ ተዋውቋል ብዬ ነው። 30,000 300,000 ሰው አይ አንተ የሰጠው መልስ አለ። 100 ሚሊዮን ቪዲዮ ላሳያችሁ። ቆይ እኔ ሰጠሁት ላሳያችሁ። እኔ እኮ ነበር እንትን ሳደርገው የነበረው ስጠብቅ የነበረው እሱ ነበር እና የልጁ ብቻ ሳይው እሺ እንድታዩት። እሺ 30,000 መሀይሞች አሏቸው። እኔ እኮ መሀይም ተከታዩ ብዙ ነው። አሰላሙ አለይኩም ወራህመቱላህ። ልክፈተው ክፈተው ወላሂ ወበረካቱ። ይህ ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥና ኡስታዙ የተናገሩትን ደግሞ ቀጥለን እናዳምጣለን። ዲያቆኑ የሰራው ቪዲዮ ላይ ወደ 300,000 የሚጠጉ ሰዎች ስላዩት እንዲሁም ደግሞ ወደ 30,000 የሚጠጉ ሰዎች ደግሞ ላይክ ስላደረጉት ብዙ ሰዎች ጋር እንዲዳረስና ቅጥፈቱ እንዲጋለጥ ሁላችንም ለሌሎች ሼር እናደርግላቸው። ኢንሻአላህ ቪዲዮን እናዳምጠው። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳል። ግልጽ ነው፣ መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንዳዳመጣችሁት ይህ ቀጣፊ ዲያቆን ኡስታዙ በመስጂድ ውስጥ ክርስቲያኖችን ስለማረድ እየተናገሩ ነው ብሎ አስቀመጠው። እውነት ግን ኡስታዙ ክርስቲያኖችን ስለማረድ ነው የተናገረው? ኢንሻአላህ እናዳምጠው። ፈአሕሲኑ ዚብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳል። ግልጽ ነው፣ መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ በእግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምናምን አፈላ ቀብል ሀዛ እንዲህ መጀመሪያውን አትስልም ነበር? አቱሪዱ አንቱሚትሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሀታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩ ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታክሉ ስለታማ ቢላ አድርጎ ወሊዩሪሕ ዘቢሃን ከእንደገና ወዲያው ይገላገላል። እዛ ላይ እንትን እያለ እያወራ ምናምን ይህ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አይ ሆነ በሙሐደድ ስለታማ መሆን አለበት፣ ስለታማ መሆን አለበት። ኢስሐቅ ጥያቄ ኢስሐቅ አይ አንድ ጥያቄ አለኝ። አሁን ልጁ ተቃወምከው አንተ፣ ግን ልጁ ራሱን እንስሳ አድርጎ የሚያይ ከሆነስ? እኔም ቪዲዮ ላይ እንደዛ ብያለሁ። ራሱን እንደ እንስሳ ቆጥሮ ከሆነ
አንተ ሰተት አናየው ኤግዛክትሊ እንደዛ ነው መሆን ያለበት። ኦፓ ቀጥ ወንዶች አላለችም። እኔ ግማሽ አይቼው በቃ እነሱ ምስራቅ ቀጠናዎች ፖስት ያደረጉትን ግማሽ አይቼው። ምክንያቱም ይኸውልህ መጀመሪያ የሚያወራው ስለ ጅሃድ ነው። ገባክ? አንድን ሰው ስትገሉ በጦርነት ላይ ማለት ነው። ጦርነት ላይ ስትገደል የአፍንጫውን ሰውነቱን አትቆራርጠው፣ ቢያንስ በክብር መሞት አለበት። ገባክ? በማሳጅ ነው ማለት ቪዲዮ የሚያወራውን እኮ ነው እየነገርኩህ ያለው ባብዬ። ቪዲዮ የሚያወራው ስለ ግድያ ነው፣ ስለ ጅሃድ ነው የሚያወራው። በጦርነት ሰዓት እንኳን ሰው ቢሞት ሬሳ እንኳን ቢሆን ሰውነቱን እየቆራረጥ መጥፎ ግድያ መገደል የለበትም እያለ ነው የሚያወራው መጀመሪያ ቪዲዮ። ከዛ ቀጥሎ ደግሞ ስለ እርድ ያወራል ማለት ነው። እነሱ ቆርጠው ቀጥለውታል። ኦልሬዲ ገብቷል አይደለ? ከዛ ይሄ እኮ የቀጠሉትን ቪዲዮ ነው። ይሄ ስለ እርድ ነው አልኩኝ እኔ። ገባክ? ቪዲዮ የሰማዋል መሰለኝ። አንተ ራሱ እንደመስራት ቀጠናዎች ቸኩልሃል። እንትን አይደለም እኮ ቸኩዬ ሳይሆን እኔ በጣም የነሱ አባባል እኮ መስለኝ እኮ ነው። አሁን ለምሳሌ ጦርነት ካለ እኮ ጦርነት እኮ ነው፣ አለቀ። ገጥመሃል አይደል? እኔ በጣም ግራ የሚገባኝ በነገርሽ ላይ ኢትዮጵያ ውስጥ የታረደው ሙስሊም እንጂ የታረደ ክርስቲያን እኔ አላውቅም። ዓለም ላይ 4 የመስቀል ጦርነቶች እንደተደረጉ እንጂ 4 ወይም 3 የእስልምና ጦርነት እንደተደረገ እኔ አላውቅም። ለምንድን ነው? ከየት የተነሳ ነው? እየተገደልን ነው? ገዳይ ናቸው፣ ሊያጠፉን ነው፣ ሊገሉን ነው። ሃይማኖታቸው መገዳደል፣ ሞት ምናምን ከየት ያመጡት ነው? አሁን እነዚህ ሰዎች እኔ እኮ እስልምና አይደለም ክርስትና ነው በሰይፍ የተስፋፋው። ክርስትና ፖለቲካ ነው ብዬ ስናገር እኮ የሚተማሙት ለዚህ ነው። ታሪካቸውን አያውቁም። ጦርነት ሲባል ዓለማችን ላይ በሰይፍ የተስፋፋ ሃይማኖት እስልምና አይደለም ክርስትና ነው። ትክክል። መጽሐፍቶችን የታሪክ መዛግብቶችን ማየት ትችላላችሁ። እነዚህ ሰዎች የኢትዮጵያ ኦርቶዶክሶች ለምሳሌ የግሪክ ኦርቶዶክስ እንደዚህ አትልም። ገባክ? የግብፅ ኦርቶዶክስ እንደዚህ አትልም። የህንድ ኦርቶዶክስ እንደዚህ አትልም። ለምን? በሰይፍ የተስፋፉ 4 ዓለማት ላይ ጦርነት ከባዱ የተደረገው የመስቀል ጦርነት አንድ አይደለም። ዓለምን ላይ ገባክ? ፈረሳቸው ላይ፣ ልብሳቸው ላይ፣ ማክሳቸው ላይ ሳይቀር መስቀል አድርገው የሰይፋቸውን ጫፍ በመስቀል አሰርተው አስባልከው ነው የሚዋጉ። ትክክል። እነዚህ ሰዎች እናቶች እባክዎ ጌታ የሚዩት አድርገው ያስሉ። እባክዎትን ፖድካስት ላይ ነው ያሉት። የቤቱን አመል እዛው ያድርጉልን። ጦርነት ላይ ነው ያለነው። ኦኬ አይደለም ወረበላ ሳይለንት ያዝኛል። ይቅርታ። እሺ እነዚህ ሰዎች የሚያውቁት ከግብፅ የመጣች እትዬ ጣጡስ የምትባል ሴትዮ አርሴማ፣ እውነት ከግብፅ የመጣ ታምረ ማርያም የሚናገረው ነገር በእውቀቱ ነው የሚመዘን። አያውቁም፣ ስለ መስቀል ጦርነት አያውቁም። እነዚህ ሰዎች እኮ ጂሰስ ኦፍ ናዝሬት ላይ የሰራን አክተር አምላካችን ነው ብሎ የሚሰግዱ ሰዎች እኮ ናቸው። ዋጋን እኮ ናቸው። እኔ አሁን በሚናገሩት ነገር አልናደድም። በነገር እነሱ ማፍለቅ ስለሚያስደስተኝ ነው ወጋ ማድረጋቸው እንጂ እሳቢያቸው ነው የምታየው። እንግዲህ ክርስቶፎረስ፣ አርሴማ፣ እቺ ጣጡስ ግማሹ ታሪካቸው የድርሳናትና ገድላት ታሪክ ቤተክርስቲያናት ውስጥ ያሉ ከሌላ ሀገር የመጡ ናቸው። በ5 በርባራናት ያ በሙሉ ያውቃሉ። ዓለም ላይ ያሉ ሰማዕት የሆኑ ሰዎችን ፎቶ ያውቃሉ። ውሻ የማይቀራቸው፣ ከአንገቱ በላይ አሳማን ሆነ አይቀራቸው፣ ከአንገቱ በላይ ክንፍ ያለው አይቀራቸው። ክርስትና ግን ለ2000 ዓመታት እንዴት እንደቆየ ክርስትና በ2000 ዓመት ውስጥ እዚህ ድረስ እንዴት እንደደረሰ አያውቁም። የመስቀል ጦርነት ሲባል ራሱን የሚመስላቸው ሆያ ሆዬ ነው። አያውቁም። ቤተክርስቲያን ባርኮ ሸኛቸው ሰው ገለው እምነታቸው እንደተስፋፋ አያውቁም። ስለዚህ የትኛውም ዓለምላችን ላይ ታሪክ ላይ ብታይ በመስቀል ጦርነት ይሄ እኮ ዓለም እኮ ያወቀው ነው። ዓለም ያወቀው እኮ ነው። ተዋግተው ገለው ነፃ የወጡ ሰዎች አይደሉም፣ የወረሩ ሰዎች ናቸው። የተስፋፋው ክርስትና በጦር ነው። ፈረሶቻቸውን ሳይቀር ራሳቸውን ሳይቀር ወታደሮቻቸውን ሳይቀር መለያቸው ራሱ መስቀል እኮ ነው። ፎቶ እንደዚህ ነው። ይሄንን አሁን እነሱ ታቦት ነው የሚመስላቸው። ቆቄ ላሳያችሁ።
እኔ እኮ አላምንም። አሁን ደግሞ ታቦት እንዳታረጉት ወስዳችሁ ስዕል አድኖ እንዳታረጉት ብሎ አጠፋዋለሁ። ቆንጆ ነው መልኩ ቆንጆ ከሆነ ነው ስዕል አድኖ የሚያደርጉት። ወይ ይሄን ያደርጉታል፣ ወዮ ያደርጉታል። አሁን እነዚህ ኦርቶብያዎች ያደርጉታል እኮ ነው ሰይፋቸው፣ የሰይፋቸው መያዣ ራሱ መስቀል ነው። ትክክል። አራቱም የመስቀልነት ላይ ብታያቸው ማለት ነው። ደረታቸው ላይ መስቀል ነው። ሲሞቱ ራሱ የሚቀብሩባቸው ቦታ ላይ መስቀል አድርገው ነው። እንዲህ የተስፋፋ ሃይማኖት ይዘው ለምንድን ነው እስልምና አራጅ ነው ገዳይ ነው የሚሉት ብለህ ስትል እነሱ ከአውሮፓም ይሁን ከሚድልስት ያመጡት እንትኖች ናቸው፣ ሰማዕታቶች ናቸው። ቅዱስ ጊዮርጊስ 7 ጊዜ ሞቶ አጥንቱ ተፈጭቶ ወደ ባህር ተበትኑ ተሰብስቦ ኢየሱስ ራሱ አንዴ ነው የሞተው አይደለም ቅዱስ ጊዮርጊስ። ጥሩ መዓዛ ያለው ሽታ 7 ዓመት ይሸት ነበር። ሬሳው ሬሳ እንደሚገማ ነው የምናውቀው። ኢየሱስ ራሱ አንዴ ነው የሞተው። ጊዮርጊስ ማን ነው 7 ጊዜ ነው የሞተው? እነዚህ ሰዎች መጥፊያቸው እንደደረሰ ነው የምታውቀው። ክርስትና እንዴት እንደቆየ ስለማያውቁ ገባክ? በሚሊዮን የሚቆጠሩ ሰዎች ሞቶ ነው ክርስትና የደረሰው። በሚሊዮን ኢትዮጵያ ውስጥም ሂጅበት። ኢትዮጵያ ውስጥም 30 ሺህ የታረዱት ሙስሊሞች ናቸው። 7 ቅዱሳን አባቶችና ቅዱሳን ክርስቲያን አባቶች የታረዱት በክርስቲያን ነው። 30 ሺህ ሙስሊም የታረደውም ኢትዮጵያ ውስጥ ነው። ቀጥይ። እንደዚህ አይነት ታሪክ ያላቸው ሰዎች ስለ ጂሃድ ሲወራ፣ ስለ ጦርነት ሲወራ ሲያወሩ ታሪካቸው ስለማያውቁ ነው። እናንተ እነዚህን ሰዎች በ5 አቦ ናቸው በ7 ስላሴ እደጅሽ ይቅበሩኝ ይማር እንደው ነፍሴ የሚል አዝማሪ ያሳደገው ሰው ምንም ሊያውቅ አይችልም። አዝማሪ ናት። ከ1 እስከ 30 ጥሩ ነው የምትላቸው በአንድ ልደታ፣ በ2 ባታ፣ በ3 ስላሴ፣ በ4 እያሉ ይቀጥላሉ። አንድ አይፎርሱ። ክርስትና እንዴት ነው 2000 ዓመት ሊቆይ ይችላል ብለህ ጠይቃቸው። የሚያውቁት ነገር የለም። ምንም ያውቁት ነገር የለም። አሁን የምታየው ህልውናቸው ጭንቀት ውስጥ የገባው በተለይ የኢትዮጵያ ኦርቶዶክስ ክርስቲያኖች ንጉሳውያኖች ናቸው። ደግፋ ቆያቸው እዚህ ድረስ ገባክ? በዛጉት ስርወ መንግስትም በአክሱም ስርወ መንግስትም በሰለሞን ስርወ መንግስትም ያቆያቸው ንጉሶች ናቸው። እስከ ኃይለ ሥላሴ ድረስ ክርስትና እንዴት እንደቆየ ክርስትና እንዴት እንደተመራ የሚያውቁት ነገር የለም። ደርግ ኮሚኒስት ነው፣ ኢህአዴግ ደግሞ ዲሞክራሲክ ነው። ብልጽግና ደግሞ እንደምታየው እሱ ፎቶ የምትነሳበት ፓርክ ምናምን ነው የሚያማልለው እንጂ ቀደስክ ሰገድክ ግድ አይሰጠውም። አሁን ፍርሃት ተሰማቸው ገባክ? በጣም ስለፈሩ አንድ ሰው ሲሞት እናቱ ገበያ ሄደችበትና እናቱ ሞተችበት እኩል ያለቅሳሉ። ዘመናቸውን በሙሉ የተገደሉ ኢትዮጵያን ቢቆጠሩ የሙስሊምን ያህል አይሆንም። ኢትዮጵያ ውስጥ ዘመናቸውን በሙሉ ኦርቶዶክስ ክርስቲያን ቢሰቃዩ ቤተ እስራኤሎችን 2000 ዓመት ያሰቃዩትን ያህል አይሰቃዩም። ዘመናቸውን በሙሉ ቢገለሉ በኢትዮጵያ ታሪክ ወንጌል አማኞች የተገለሉትን ያህል አይገለሉም። እድር የለባቸውም፣ ዕቁብ የላቸውም፣ ማህበራዊ ህይወት አልነበራቸውም፣ መቀበሪያ አልነበራቸውም፣ ሶሻል ላይፍ አልነበራቸውም። ጮክ ብለው እንኳን እንግዲህ ማጅን ኢየሱስን የሚሰብክ ሰው የክርስቲያን ሀገር በተባለ ሀገር ላይ ድምፁን ቀንሶ ሲሰብክ አስበዋል። በጣም ፔንፍል እኮ እነዚህ ሰዎች አሁን ያሉ ኦርቶዶክስ ክርስቲያኖች ዘመናችሁን በሙሉ ብትሰደዱ፣ ብትሰቃዩ፣ ብትሞቱ፣ ብትራቡ ቤተ እስራኤሎች ሙስሊሞችና ወንጌላውያኖች የከፈሉትን ዋጋ በኢትዮጵያ ታሪክ አትከፍሉም። እናንተ ለወንጌል ከፍላችሁ አታውቁም። እናንተ ለምን ግብር ከፈልን፣ ለምን ውሃ አላጠርንም፣ ለምን ቦታ የለንም የሚያስለቅሳችሁ ይሄ ነው። ለምን የበላይነትን ተከለከልን? ንጉሳውያኖች ሞቷ። የንጉስ ልጅ እኮ ንጉስ ከሞት አሽከር ነው የሚሆነው። የንጉስ ልጅ ንጉስ የሚሆነው ንጉሳውያኖች ከቀጠሉ ብቻ ነው። አንድ የንጉስ ልጅ ንጉሱ ከሞት አሽከር ነው የሚሆነው። ስለዚህ እናንተ አሁን የኢትዮጵያ አሽከሮች ናችሁ። የኢትዮጵያ አሽከር ነው የምትሆኑት። በዲሞክራት አታምኑ፣ በፍትሃዊነት አታምኑ፣ በበላይነት ታምናላችሁ። ስነ ልቦናችሁ የበላይ ነው። እናንተ የአድዋ ታሪክን የኦርቶዶክስ ታሪክ የምታደርጉ ሰዎች ናችሁ። አድዋ ታሪክ ላይ የተሳተፉ 80 ምናምን የሚሆኑ ብሔሮች አይቆጠሩ፣ ሃይማኖቶች አይቆጠሩ። ታቦት ይዛችሁ ስለወጣችሁ፣ ታቦት ይዛችሁ ስለተመለሳችሁ እኮ የኦሮሞና የትግራይ የአገውና የደቡብ ታሪክ እኮ እንዳይገባባቸው ምን እንደሉ ታውቃለህ? ጊዮርጊስ አብሮን ሲዋጋ አይተነዋል፣ ስዕሉ ተነስቶ አድዋ ሄዱ አሉ።
ከዛ አንድ ቀን አንዷ ሆይ በጠዋት ብድግ ብለው ልጠጣ ስትሄድ ስዕሉ የለም፣ የጊዮርጊስ ስዕል። እንዲያው ጊዮርጊስ የት ሄደህ ነው ስትለው ልዋጋ ሄጄ። ስዕሉ እኮ ነው ወረቀቱ። እነዚህ እንዴት አድርገው ነው ስለ መስቀሉ ጦርነት እውቀት የሚኖራቸው? ካቶሊክ የክርስትና ሴክት ነው። አፍሪካን ደማቸውን እንደዚህ ኢንዱስትሪ መጣው ኢኮኖሚያቸውን መጣው የጨረሱት እኮ ካቶሊኮች ናቸው። ሚት አድርግ እየለፈለፍኩ ነበር። ሬይነር ና ግባ። በጣም ይገርማል። አንድ ሰው ውልቅ ይበልና ሬይነር የሚከፈት ነገር ስላለ ይግባ። ቀጥ ይወጣ። ሚት አድርግ እየለፈለፍኩ ነው። ሁሉ የካቶሊክ ቸርች አለ። ምክንያቱም የፈለከው ነው ሬይነር ታወርደኝ ባቢሎን። እሺ ኢትዮጵያ ውስጥ በሰላም የሚኖሩ ሪሊጅን ካቶሊክ ነው። ለምንድን ነው ካቶሊኮች ገደልን የማይሉት? ኦርቶዶክሶች ለምንድን ነው ከካቶሊኮች ጋር የማይባሉት? ካቶሊኮች አዛዥ ናቸው። ፍቃድ አያስፈልጋቸውም። ሞቱ እስቲል በዚህ ዓመትም በባለፈው ዓመትም በተለይ ኦሮሚያ ክልል ላይ በጣም ብዙ ወንጌል አማኞች ሞቱ ያውቃሉ። ወንጌል አማኞች ሞቱ፣ ፕሮቴስታንት ሞቱ ሲባል ድምጽ የሆነ አንድ ኦርቶዶክስ አይተካተሉ። ወንጌል አማኞች ሞቱ እኮ ያደርጋል። ሌላ ሚዩት አድርግ። ኧረ አድርገኝ፣ ሚዩት አድርገኝ። እሺ ኑሮ ይሄን ያህል ከብዶሃል ጲላጦስ? ወይኔ ወንድሜ። እና አንድ ፕሮቴስታንት ሲሞት ክርስቲያን ሞተ ብለው ድምጽ ሆነ ያቁም ኦርቶዶክሶች። በነገራችሁ ላይ ዛሬ ምን ይላሉ? ወንጌል አማኞች ለምን ድምጽ አልሆኑንም? አንደኛ ድምጽ እንዲሆናችሁ የተጠቀማችሁትን ሎጎ ወንጌል አማኞች አይቀበሉትም። ሎጎአችሁን የቤተክርስቲያኗ ሎጎ ወንጌል አማኞች የሚያምኑበት አይደለም። መስቀሉም እባቡም ከግራና ቀኝ ያሉት ሰዎችንም መላእክቶች በሏቸው አይቀበላቸውም። ጣዖት ምን አባቱ መልአክ እነሱ ገባክ? ልክ እነሱ ሲያለቅሱ አብረሃቸው ማልቀስ አለብን። ለፓለስታይን በሰብአዊነት ድምጽ ያልሆኑ ሰዎች ለፓለስታይን ድፍን ፓለስታይን ሲሞቱ ድል ለእስራኤል ብለው የእስራኤል ባንዲራ ይዘው አምላካቸው የት አለ አዎ ሲሉ ነበር። አዎ ዛሬ ለአረብ ክርስቲያን ድምጽ አልሆኑንም። ከነዚህ ሰዎች ጋር ነው እንደ ኢትዮጵያ የምንኖር ይላሉ። እናንተ ድፍን ፓለስታይን ሲያልቁ ሲረሸኑ፣ ሬሳቸው ከድንጋይ ውስጥ ሲወጣ፣ ህፃናቶች ሲሞቱ፣ በየመንገዱ ህፃናት ሲወድቅ እኮ አላህ ነፃ ያውጣችሁ አላህ የለም እንዴ? የታለ አላህ? ታሸንፋለች እስራኤል ድል ታደርጋለች አላችሁ እንዳለ ኦርቶዶክስ ክርስቲያኖች ናቸው በጋሻው። ስለዚህ ነው አባቶቻችሁ ምን ሰርተው ነው እናንተ ምን ሰርታችሁ ነው ያላችሁ በጋሻው። ለዚህ ነው ሪያሊቲን አትቀበሉም። የወንጌል አማኞች ኢትዮጵያ ውስጥ በተለያየ ጊዜ ሞተው ያውቃሉ። እነሱ በካውንስል በኩል ነው ችግራቸውን የሚፈቱት፣ ግን ሚዲያ ላይ ይወጣል ወሬው። ድምጽ ናችሁ ታውቃላችሁ። እናንተ ጴንጤ ሲሞት ደስ ነው የሚላችሁ። ከኢትዮጵያ በስንዴ የገባ ሃይማኖት ነው፣ ምንፍቅና ነው፣ ይጥፋ ነው የምትሉት። ስለዚህ አንድ ወንጌል አማኝ ከፈለገ ድምጽ ይሆናችኋል፣ ካልፈለገ አይሆናችሁም። የማዘዝ መብት የላችሁም። እናንተ ኦርቶዶክስ ክርስቲያኖች ወንጌል አማኞች ለምን አላዘኑ ለማለት ሞራን የላችሁም። ሙስሊም ለምን አላዘነ ለለም ማለት ሞራን የላችሁም። አክሱም ላይ ሙስሊሞች ሞተው ያውቃሉ። አማራ ክልል ሙስሊሞች ሞተው ያውቃሉ። እዛው አርሲ ሙስሊሞች ሞተው ያውቃሉ። ከሀገራችን ይውጡልን ይሞቱ ነው የምትሉት እናንተ። ሰው ሲሞትባችሁ ሰው አብሯችሁ እንዲያለቅስ ትፈልጋላችሁ። ይሄ እኮ በሽተኛነት እኮ ነው። ይሄ እኮ ህመም ነው። ለማን አዝናችሁ ታውቃላችሁ? እስኪ ሚዲያ ላይ ቪዲዮ አምጡና ለሞቱ ሙስሊሞች ለሞቱ ወንጌል አማኞች እንደው በሃይማኖት ስላደረጋችሁት ነው አሟሟቱን። የብሔሩን ተዉት። በሰብአዊነት እንኳን ቢሆን ለፓለስታይን ድምፅ አልሆናችሁ። ዓለም ድምፅ ሲሆኑ ኤቲስቶች፣ ፓጋኖች እስከ ስፔን ድረስ ድምፅ ሲሆኑ፣ ኤዥያ ውስጥ ሳይቀር ድምፅ ሲሆኑ፣ እናንተ ኢትዮጵያ ቁጭ ብላችሁ ድል ለእስራኤል ስትሉ ነበረ። የእስራኤል አምላክ ድምፅ ሊሆናችሁ አልቻለም። ለእናንተም ቢሆን ይሄው 5 ቀናችሁ ስታለቅሱ ነበር። ለምንድን ነው እስራኤላኖች ድምፅ የማይሆናችሁ? ቀንም ለሊትም እንቅልፍ አታችሁ፣ ሲኖዶስ ሰድባችሁ፣ መምህር ሰድባችሁ፣ አባቶች ሰድባችሁ፣ መንግስት ሰድባችሁ፣ ሙስሊሞችን ሰድባችሁ፣ ወንጌል አማኞችን ሰድባችሁ እኛ ማድረግ እንችላለን ብላችሁ 5 ቀን ሊሞላችሁ ነው።
ዓለም አቀፍ ሚዲያ ላይ ስትጮሁ ድምፅ ማጣት ማለት ይሄ ነው። አለመሰማት ማለት ይሄ ነው። ሰው የዘራውን ነው የሚያጭደው። ቃል ያፈራል፣ ቃል ይገላል፣ ቃል ያድናል፣ ቃል ያኖራል። እናንተ የሚያኖር ቃል ዘርታችሁ አታውቁም። ወንጌል አማኞች ድምፅ ቢሆኗችሁ በሞራል ነው። ሞራላቸው ምስቁ ሰዎች ናቸው። እንኳን በሞታቸው፣ እንኳን በመሰደዳቸው፣ እንኳን በመገፋታቸው ምን አደርጋችሁ ነው? ሙስሊም ድምፅ አልሆነንም፣ ወንጌል አማኝ ድምፅ አልሆነንም። ያስተዛዝባል። ይሄ ነገር ጥሩ አይደለም ብላችሁ የመናገር ሰብአዊነት የላችሁም። እስኪ የዘራችሁት ይታይ። የዘራችሁት ነገር እስልምና ላይ ቢሆን ወንጌል አማኝ ላይ ጥላቻ ነው። ጥላቻ ሞትን ነው። ኃጢአት ሞትን ይወልዳል እንደሚል መጽሐፍ ቅዱስ ማለት ነው። ትክክል ነው። ሐሳቧ ትክክል ነው። የፓለስታይን ህዝቦች ህፃናቶች ሲመቱ አምላካችሁ የለም እንዴ ለምን አያድናችሁም ስትሉ ስትሳለቁ ነበር። አሁንም ፖለቲካ ነው እየሰራችሁ ያላችሁት። በነገራችን ላይ ኢትዮጵያ ውስጥ ስለሚሞቱ ኦርቶዶክሳውያን አስባችሁ ተጨንቃችሁ አይደለም። እንደዛማ ቢሆን መሞት የለባቸውም እያላችሁ ድምጽ መሆን ነበረባችሁ እኮ ራሱ እንጂ አሁን ምንድነው እያደረጋችሁ ያላችሁ? ፖለቲካ ነው እየሰራ ያለው። አባቴ የገደለን እኮ ዋሃብያ እኮ ነው የታየ። የገደለ ማን እንደሆነ ይታወቃል። ዋሃብያ ይሁን አህባሽ ይሁን መንግስት ይሁን ፋኖ ይሁን ኦነግ ይሁን ቲፒኤልኤፍ ይሁን ታውቃለህ። ፖለቲካ ነው የምትሰሩት እናንተ። አስባችሁም ተጨንቃችሁም አይደለም። አስመሳዮች። ለማንኛውም ማንንም ቢገላችሁ መንግስትም ቢገላችሁ ይግደላችሁ፣ አይመለከተኝም። ራይነር ና ክፈተው ድምፁ። ትናንት ሲያሽቃብጡ የነበረው ራሳቸው ስለሆኑ አግኘው። በቃ የእጅህን ነው የምታገኘው። ምንም ሌላ ማድረግ እኮ አይቻልም። ፓርላማው ስታሽቃብጡ የነበረ እናንተ ናችሁ። ክፈቱ እንትኑ ድምፁ። ይታጣሉት። ያወራነው እንዳታሳያቸው አደራ። ግን ተው ግን ሬይነር ሚዩት ነህ። እኔ እናንተ ብዙ ሚስጥር እናወራለን። ክፈተው፣ ችግር የለም። ነው እኔ ሰው በስሙ ታኛላችሁ። አሁን ቪዲዮ የሚከፍት መስሎ ያወራነውን ሊከፍት ነው፣ ሊያሳያቸው ነው። ክፈተው። የመጀመሪያውን ክፈተውን የመጀመሪያውን አሰማንና ከዛ ደግሞ የአብይ መልስን አሰማን። ፓርላማ ውስጥ ነው። አብይ እግዚአብሔር ይሄ ነው ኦርቶዶክስ ማለት። ዶክተር አብይ ፓርላማ ውስጥ ነው። ይመችህ። ሁለተኛውን አብይ እግዚአብሔር አለ። በቃ ይመችህ። ሁለተኛው ደግሞ የአብይ መልስ ደግሞ እንስማ። አሁን የኦርቶዶክስ ጉዳይ ስለሆነ ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው። ቬሪ ሲምፕል፣ በጣም ቀላል ነው። በእኔ እይታ ምድራዊነትን፣ ትክክል፣ አህሎኝነትን፣ እኔነትን ከተተወ ትክክል ይፈታል ብዬ ነው የማስበው። በትክክል በቃ በቂ ነው። ይበቃናል። በቃ እንደዚህ ነው ኦርቶዶክስ
እኔ ነኝ ሀገር የገነባሁት፣ እኔ ነኝ ሀገር የሰራሁት፣ እኔ ነኝ ሀገር ባለቤት፣ እኔ ነኝ እንደዚህ፣ ከኔ በላይ ማንም የለም ከእንትን ካልክ ከእንደዚህ አይነት ማን እንትን አለኝ እንትን ካቆምክ በቃ ችግሩ ይፈታል ነው አለቀ። እኔ አብይ አይመቸኝም፣ አልደግፈውም፣ በጣም ነው የምጠላው። እዚህ ጋር ግን እውነት ነው የተናገረው። በቃ ትክክል ነው። የምን አባህ የሀገር ባለቤት እኔ ነኝ የክርስቲያን ደሴት ነው የሚባል ነገር የለም። ኢትዮጵያ ውስጥ ሙስሊም አለ፣ ትልቅ ህዝብ ነው። ከአንተ ውጭ ደግሞ ፕሮቴስታንቶች አሉ፣ ዋቃዎች አሉ፣ እነዚህ በሃይ የሚባሉ አሉ። አሁን ደግሞ 665ም እየመጣ ነው፣ ይመራል፣ ሀገር ይመራል። ምን ታመጣለህ? የምን አባህ የሀገር ባለቤትነት ነው? የምን የክርስቲያን ደሴት የሚባል ነው? ከየት የመጣ ነው? ካንተ በፊት የነበሩ ጣዖት አምላኪያን ናቸው። ከዛ በፊትም የነበሩ ከዛ በኋላም የነበሩ አይሁዳውያን ናቸው። ከዛ በኋላ ነው የመጣው አንተ የሀገር ባለቤት ነኝ ምናምን ነገር። ለማንኛውም እኔ ጨርሻለሁ። ቅዱሳን በጣም ነው የማመሰግነው። መተኛት ያለብኝ ይመስለኛል። ይበቃናል። ስለ አንዳንድ ዘገምተኛ ሰዎችን ብዙ ተወርተዋል። ኦፓ ምን ነው ያ ይሄ ቪዲዮ ስከፍተው ምን ትዝ አለኝ መሰለክ? ዶክተር አብይን ፀሐዩ መንግስታችንን የራስዎት ጉዳይ አቶ ባቢሎን፣ እኔ መንግስቴን አደንቃለሁ፣ አልወደውም፣ ቅድም ስትሉ ሰምቻለሁ። በውስጥ እንደባደርበታለን። ጠላትም ወዳጅም ልጅ ስለሚኖር እንደተፋቀርን እንጨርስ። ኦፒ በፍቅራችን ይሻሻል። እንደተፋቀርን እንጨርስ። ጌታ ቤት እንደምታነሳቃለሁ ብሄር እንደዚህ ያልኩት እና ማለት ነው። ይህን ቪዲዮ ስከፍተው ምትዘሰደ በኢትዮጵያ ታሪክ ውስጥ መንግስት አጨብጭበው ባርከው ታውቃለህ። በትልልቅ አባቶች ሁላ ተባርኳል። እግሩን ስማው ስልጣን የቀቡት ገባክ። ስለዚህ ቀበሚሮን ቀብተው ነው ያነገሱት መንግስታችንን። ስለዚህ ነግሷል። በነገራችሁ ላይ በሊፍት ያነገሳችሁትን መንግስት በደረጃ አንከባላችሁ መጣል አትችሉም። ይህ ማወቅ አለባችሁ። መንግስት እንዳወጣጡ ወርደው አጨብጭበህ ስመህ መርቀህ ዙፋን ላይ ካስቀመጥክ በኋላ አንከባለዬ እጥልሃለሁ ማለት ቅዠት ነው። መንግስት የሾላ ፍሬ አይደለም በድንጋይ አይወርድም ያለው መለስ ዜናዊ ለዚህ ነው። ይሄን ማወቅ አለባችሁ። ሌላው በወቅታዊ ጉዳዮች ላይ እና አስፈላጊ በሆኑ ነገሮች ላይ ኦርቶዶክስ ክርስቲያኖች ከሲኖዶስ ውጭ ያሉ ህጎችን አትከተሉ። ሽብርተኝነት ነው፣ ጠቃሚም አይደለም። ስለዚህ ጦርነት ካስፈለገ ቅድም ተናግሬያችኋለሁ። ጦርነት ካስፈለገ አባቶች መዋጋት አስፈላጊ ከሆነ እንደምታዩት አድዋ ላይ ታቦት ይዘው ሄደው የተዋጉት። ስለዚህ አዲስ አይደለም ለኦርቶዶክስ ክርስቲያን አባቶች ጦርነት ማዘዝ መዋጋት አዲስ አይደለም። እዚህ ማህበራዊ ሚዲያ ላይ እነዚህ የሞዓ ተዋህዶ ተላላኪ ውሾች የኢትዮጵያን ህዝብ የሚያስጨርሱ እነሱ ከሀገር ሲወጡ ባቢ ነጠላቸውን ብቻ ነው ይዘው የወጡት ከሀገር ሲወጡ። እዛ ቁጭ ብለው ግን ስልካቸውን ቻርጅ ያደረጉና በስክሪን ላይ ኦርቶዶክስ ክርስቲያን አባቶቻቸውን እንዲሳደቡ ከሲኖዶስ መመሪያ እንዲወጡ ገባክ፣ ሲኖዶስን እንዲሳደቡ አባት የሌለው መሪ የሌለው ሰው በቃ እንስሳ ነው፣ የትም ነው የሚወድቀው። ማንም አያዳምጥህም፣ ማንም አይሰማህም። ገባክ። ስለዚህ ምን እያደረጓቸው ነው ምሳሌ ያሉት ቤተክርስቲያንን እንዲጠሉ፣ አባቶችን እንዲጠሉ፣ ለሲኖዶስ እንዳይታዘዙ። ሲኖዶሱ ችግሩን በአንድ ደብዳቤ ነው የዘጋው ባቢ፣ በአንድ ደብዳቤ ነው የዘጋው በቃ ብሎ ማለት ነው። ያ በቂ አይደለም። እኛ በራሳችን መብታችንን እናስከብራለን፣ ለኦርቶዶክስ ነፃ እናወጣለን፣ ለኦርቶዶክስ እንታገላለን ብለው እዚህ ማህበራዊ ሚዲያ ላይ የሚጮሁ ሰዎች ጸረ ኦርቶዶክስ እንደሆኑ ማወቅ አለባችሁ።